እኔ ወደ እግዚአብሔር ጮኩ እግዚአብሔርም ሰማኝ አለ አብርሃም። አብርሃም ተዋ፣ እግዚአብሔርማ እንደዚህ አይነቱን ስራ አይሰማም። አንተ ዝሙትን ለመስራት ነው ወደ እግዚአብሔር ጮከው። ኧረ አንተ ሰውዬ ተው ተው። የእግዚአብሔር ስም ያው እናንተ ለእናንተ ቀልድ ሆነዋልና እዚህም እዚህም መጥራት በቃ በሆነውም ባልሆነውም ፕራንክ መሆኑን ተናግራችሁ ገብታችሁ የእግዚአብሔር ስም ካልጠራችሁ ጮጋራችሁ አይፈጭምና አሁን ደግሞ እኔ ግን ወደ እግዚአብሔር ጮኩ እግዚአብሔርም ሰማኝ ይላል ጥቅሱ ማለት ነው። አብርሃም እንደዚህ አይነት ጥቅስ ማቦሰት ወይም ደግሞ ማየት ትችላለህ፣ ማንበብ ትችላለህ እንዴ? እግዚአብሔር እኮ የሚሰማው ዝሙትን ስሩ ሳይሆን ጥሩ ነገር ለሰው ጥሩ የሚያስበውን ጥሩ ስራ የሚሰራውን ነው የሚሰማው እንጂ መጥፎ ነገር ለማድረግ የተነሳሳ ልብን አይሰማም። ወደ ልቦና ይመልሳል እንጂ መጥፎ ወደ ሰይጣን ነው ወደ መጥፎ ስራ እንድትነሳሳ እንድትሰራ የሚያስደርገው ሰይጣን ነው እንጂ እግዚአብሔር አይደለም። እናንተ ደግሞ የእግዚአብሔር ስም ሲጀመር ቃሉን ራሱ ነው እንጂ ምንነቱን አታውቁትም። ይቅርታ አድርግልኝና ማለት ነው። ምንነቱን ብታውቅማ ትዳርን ትተህ ልጅን ትተህ ይሄን ዝሙት አታስተምርም ነበር። የዝሙት ስራ አሰራም ነበር። ብዙ አይዲያችሁ እኮ አሉ አይደል እንዴ? ድራማ እያየን ነው። ብዙ አይዲያ ከኢትዮጵያ ፊልም ድራማ እኮ መኮረጅ ትችላለህ አይዲያው ከጠፋብህ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ አብርሃም ይሄን ጥቅስ መቦሰት አለበት ብላችሁ ታስባላችሁ እናንተ ማለት ነው። በበኩሌ እኔ አላስብም። ለምን አላሰብኩም መሰላችሁ? የእግዚአብሔር ስም ለመጥራት ለነሱ በጣም ቀላል ነው። እንዴት ጥሩ እንዴት እንደሚሰማቸው ራሱ እኔ አላውቅም። ምን አይነት ስሜት ይሰማቸው ይሆን? መልሶ ቪዲዮ ሲያዩ በውሸት እንደዚህ የእግዚአብሔር ስም ጠርቶ ከዛ ቪዲዮ አልቆ ቪዲዮ ሲሰሙ ምን ይሰማቸው ይሆን? ግን እግዚአብሔር እኮ ነው ሁሉም ነገር ያደረገው። እግዚአብሔር እኮ ነው ልጅ የሰጣቸው። እግዚአብሔር እኮ ነው ትዳር የሰጣቸው። እግዚአብሔር እኮ ነው ዛሬ እንደዚህ የቀያየሩ ልብስ የሚለብሱትን ብሩን ሁሉም ነገር የሰጣቸው። ጤና ስለሰጣቸው አይደል ሰርቶ እንደዚህ በሰው ሊጎርሩ የቻሉት። ስለዚህ የእግዚአብሔር ስም ዝም ብላችሁ ባጠሩ። አንተ ደግሞ ይሄንን ቃል መናገር ራሱ እንትን ያለክ ያፋለክ ብዬ አላስብም። ይቅርታ በጣም